ችሎታም የለኝም። ግን በአሁኑ ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለውም አላውቅም። እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር በህይወታችን ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ምንም ነገር ባደርግ ደስተኛ መሆን የሚችል አይመስለኝም። በቃ ደስታ ጠፍቷል። የት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ምናልባት ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። ሰላም ቤተሰብ እንዴት ናችሁ? እንዴት ውላችኋል? እኔ ያለው እዚህ ነገሮች ለማስተካከል ስትር ሰዓት በጣም ነው የተሰማኝ፣ በጣም ነው የከፋኝ ከምላችሁ በላይ። እህቴ ለኔ ተጨንቃ ይታያችሁ የኔን ችግሮች ለመፍታት እሷ ስትር ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታ ጠፍቷል። የት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ሙሉ በሙሉ ነው ደስታ የጠፋው። ወደ ነበርኩበት አቋሚ ታውቃላችሁ። በገብረ ብልደራደር ሰው ራሱ አይደለሁም። እንደዚህ ብዬ እኔ እዚህ ጋር መምጣት የራሱ በጣም ለእኔ በጣም ከባድ ነው። የምታውቁኝ ሰዎች ታውቁኛላችሁ። በተለይ ደግሞ በቅርብ የምታውቁኝ ታውቁኛላችሁ። እንደዚህ አይነት ባህሪ የለኝም። እንደዚህ የማስመሰል ባህሪ ሰው እንኳን ችግሬን እንኳን እንደዚህ በቀላሉ ተናግሬ ማስረዳት አልችል ሰው ነኝ። ያለብኝ ያለሁበትን ሁኔታ ለሰው እንኳን መናገር አልችልም። ራሴን ከሰው በማራቅ ከሰው በመደበቅ አይደለም ለሌላ ሰው ለእህቴ ለቤተሰቤ እንኳን ችግሬን አላወራም። ሁሉንም ነገር ይፈልጋለሁ። በጣም ብዙ እህቶች ያላችሁ እና ፍቅራችሁ እንድታሳዩ ፍቅራችሁ እንድትገልጹልኝ ይፈልጋለሁ። ምናልባት የእናንተ ከኔ ጎን መሆን እናንተ እኔ ጋር መሆን ያበረታኛል። በጣም እውነት ስላየው ነው ይህ እንደምላችሁ። በጣም ብዙ ምቶልኝ ሰው ግን ያው ወንድ ልጅ ነኝ። እንደዚህ ወንድነት እየተፈታተኔ ነው እየሰራሁላችሁ ያለሁት። በቻላችሁት መጠን በጸሎታችሁ እየሄድን ወይስ ቆሜ? አንደበትህ ይናፍቀኛል፣ ሁለመና ድቅን ይላል ባይኔ። አብረን ሳለን እያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው። መልሼ ልውደድህ መልሼ ከራሴ ቀንሼ መልሼ ላፍቅርህ መልሼ ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ስለዚህ እናንተ ታርቀናል ማለት ነው አለ የኔ ፍቅር የኔ የዋ እዚህ እኮ ነው የምወድህ። ታውቃለህ እንደምወድህ። አታፈቅረኝም? 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 አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? የሚያሽኮረመም ጀመርክ እንዴ? እንግዲህ ያ በሚያሳዝን ሁኔታ እያለቀሰ መጥቷል። በእውነት በጣም ያሳዝናል። ያ ወንድ ልጅ ሲያለቅስ ያሳዝናል። ያው የሰው ልጅ ሲያዝን ደስ አይልም። ማንኛውም ሰው ወንድም ሆነ ሴት ሲደሰት ነው በጣም ደስ የሚለው። እንግዲህ ያ በጣም አዝኖ
በቃ ህይወቴ በትንትን እንደወጣ በቃ ሁሉ ነገር እንዳጣው ስራዬን መስራት እንዳቃተኝ በቃ ሲናገር በጣም ያሳዝናል። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦቼ? የዩቲዩብ ፋሚሊ አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ሙስሊም ክርስቲያን ወገኖቼ በሙሉ ሀገራችን ኢትዮጵያ ሰላም ያርግልን። እኛም በያልናንበት ሰላም እንሁን። እንግዲህ ይሄን ቻናል ያልተደባለቃችሁ ሰብስክራይብ ላይክ እያረጋችሁ የምልቀው ቪዲዮ እንዲደርሳችሁ እንግዲህ ከኔ ጋር ሆኖ እላችኋለሁ። እንግዲህ ያ በጣም በሚያሳዝን እውነት በጣም በሚያሳዝን እያለቀሰ መጥቷል። ሀሳባችሁን አጋሩኝ፣ ሀሳባችሁን የእናንተን ሀሳብ እፈልጋለሁ እያለ ነው። እንግዲህ እንደዛ እያለ ነው። በጣም ያሳዝናል። በእውነት አዝኛለሁ። ያው የሰው ልጅ ሲደሰት ነው እንጂ ሲከፋ ማየት ደስ አይልም። በነገራችን ላይ ሄልሻንም እሱንም ማየት አንፈልግም። ከሄሉ ጋር ሆነው እንደዛ ደስተኛ ደስ የሚል ፍቅራቸውን ባሳለፉ በእውነት እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። ግን የእግዚአብሔር ፍቃድ ነው። ይሄ እግዚአብሔር ነው ደግሞ ሄልሻ ያንተ ነች ካለ የትም አትሄድበት፣ የትም አትሄድበት፣ የትም ማለት ነው። ግን ብትታረቁ ያጠፋ ሰው ይቅርታ ብሎ ታርቃችሁ አብራችሁ ይቀጥሉ። ምን ችግር አለው? ታረቁ። ብትታረቁ እኮ በጣም ህይወት በቃ ሰላም ይፈጠራል። በአንተ ህይወት ውስጥ ደስተኛ ትሆናለህ። እሷም ደስተኛ ለመሳቅ ትሞክራለች እንጂ እሷም ስላላለቀሰች ነው እንጂ ሄሉ በጣም ነው የሚከፋት። በጣም ታለቅሳለች፣ ይከፋታል። በጣም እንደምትወድ በጣም እንደምታፈቅር ነው። በቃ ሄሉ ደግሞ ለማፍቀር ወደ ኋላ መተለች አይደለችም። አንተም እንደዛው ትወዳታለህ። ግን ያው ህይወታችሁን ብትቀጥሉ ደስ የሚል ህይወታችሁን አብራችሁ ብትቀጥሉ ምን ችግር አለው? ያጠፋ ሰው ይቅርታ ብሎ ቢታረቅ ምን ችግር አለው? እግዚአብሔር ያስታርቃችሁ። እውነት እኔ ከሄሉ ጋር ስመጣ በጣም ደስ ይለኛል። ደስተኛ ነህ፣ እሷም ደስተኛ ነኝ፣ አንተም ደስተኛ ነህ። በቃ ስቃችሁ ስመጡ በውስጣችሁ ያለው ደስታ በጣም ደስ ይላል። እናንተ አዝናችሁ ስመጡ እኛም እናዝናለን። ወንድ ልጅ ደግሞ እንደዚህ ማልቀስ የለበትም። ወንድ ልጅ ደግሞ ማዘን የለበትም። ጠንካራውን እንጂ ጎበዙን እንጂ ማልቀስማ የለብን ነው። ፍቅር ትወዳታለህ እንደምትወዳት እንግዲህ ሀሳባችሁ ስጡኝ፣ ታረቁ። የኔ አንዱ ሀሳብ ታረቁ፣ ከሄሉ ጋር ታረቅ፣ ይቅር በላትና ታረቅ፣ ሽማግሌ ላክና ታረቅና አብራችሁ ቀጥሉ። የጠፋውን አስተካክሉ። ያለፈውን አለፈ። ለወደፊት የሚመጣውን በደንብ እያስተካከላችሁ ህይወታችሁን ቀጥሉ። እኔ መማክር ይሄ ነው። ወንድሜ ደግሞ ምንም አታልቅስ፣ ጎበዝ ነው፣ ጠንካራ። እንግዲህ ይህን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ አርጉልኝ ባካችሁ። ላይክ ምንም የለው በእውነት ይችላል። ምንም ቻናሌ ደክሟል። ምን እንደሆነ ብቻ ግራም ቢገባኝ ድክም ብሏል። እንግዲህ እህት ወንድሞቼ ካጠፋሁ ይቅርታ አርጉልኝ። ላለው ነገር ሰላማችሁ ብዙ